በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርኃ ግንቦት 17 ቀን የሚጸለይ የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመው ገድሉን እንናገራለን። የመስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ኃይልና ክብር ጌትነትም የባሕርዩ የሆነ ጌታችንና የመድኃኒታችን አምላካችን ኢየሱስ ክርስቶስ ሰማዕት በንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ አማላጅነቱ ኃይል በመታመን በእኛ በሕዝበ ክርስቲያኖች ላይ ይደር ለዘላለሙ አሜን። ስሙ በመጽሐፈ ሕይወት በተጻፈ በመፍቀሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበር። ይህ ካህን ለሉኪያኖስም ስለ መስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናህን በመጽሐፍ ለምናገርልህ ለእኔ ማይገባኝ የምትሰማው በጎ ነገርን 3 ጊዜ ገለጸልኝ። ቅዱሳንን ትጎበኛቸው ስለ እኔ ልመናም ብለህ በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅድስናም በረከት እንዲደርሰን ጌታ ሆይ እለምንሃለሁ። በክርስቶስ የተወደደ ሊቀ ዲያቆናትና ቀዳሜ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነት በፈጸመባት በመካነ እግዚአብሔር በእኛ ዘንድ ካሉት ጋር አንድ ሁን አለኝ አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ ምጥማቃቱ መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር ዕለተ ዓርብ ማለዳ ትርጓሜው ኩርያቁ በግዕዝ ቋንቋም ታኅሳስ በተሰኘ በወርኃ ዱቄበር ሁለተኛም በወርኃ ግንቦት 17 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው። ቁመቱ ረጅም እንደ ካህንም ፂምን የተመላ ነጭ መደረቢያን የተጎናጸፈ ጎኖቹ በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት በትረ ወርቅን ይዞ በአዳራሽ ውስጥ ይመላለስ ነበር። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ 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 ብሎ 3 ጊዜ ጠራኝ። እኔም ጌታዬ አልሁት፣ ፍጠን ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ እስከ መቼ ድረስ ሥጋችንን ችሎ እንበላለን? ፈጥነ ከዚያ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ጵጵስና እንሰጣለን። እኔስ ስለ ራሴ አላዝንም፣ የሚያሳዝንስ ክብርና ምስጋና ስለሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረው አለኝ። ያን ጊዜም እኔ ሉኪያኖስ ጌታዬ አንተ ማን ነህ? ከአንተ ጋር ስላሉትስ እነማን ብዬ ልናገር አልኩት። እሱም እኔ በኢየሩሳሌም ጳውሎስን ኦሪት እያስተማርሁ ያሳደግኩት ገማልያል ነኝ አለ። ከእኔ ጋር በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከተማ አውጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና አሞራ ይበሉት ዘንድም በዚያን ጊዜ በነበሩ ክፉዎች ካህናት ትእዛዝ ሳይቀብሩት በመመለሳቸው ጎዳና ላይ የጣሉት በትእዛዘ እግዚአብሔር ሥጋውን ምንም ያልነካው የጌታዬ እስጢፋኖስ አካል አለ አለኝ። ዳግመኛም እኔ ገማልያል የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱም ጋር የትንሣኤ ሙታን ዕድልን አገኝ ዘንድ ተስፋ አለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ይዘው
ገማሎስ ወደምትሰኝ አገሬ ቃፍ ወስደው በዚያ ያለቅሱለት ዘንድ ይኸውም ሩቅ አገር ነው። ርቀቱም ከከተማ 20 ምዕራፍ ያህል ይሆናልና በዚያ በአዲስ መቃብር ይቀብሩን ዘንድ አደረጉ። ሁለተኛም እንደ እርሱ በሌላይቱ መቃብር በምሥራቃዊው ስፍራ የተቀበረው ዘመዴና ወደ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት የሄደው የጌታችን ደቀ መዛሙርት ቅዱሳን ሐዋርያት ጴጥሮስና ዮሐንስን ያጠመቁት ይህንን የሰሙ ሊቃነ ካህናትም ቅዱስ እስጢፋኖስን እንደገደሉ ይገድሉት ዘንድ ወታደሮቹን የላኩበት ዘመዴ እንደሆነም ያውቃሉና እኔን በማክበር ግን ያልገደሉት፣ ነገር ግን ገርፈው ደብድበው እንደ በድን የጣሉት፣ ገንዘቡንም ዘርፈው እርቃኑን ከከተማ ያሳደዱት ኒቆዲሞስ ነው። እርሱንም በስውር ደብቄ ወደዛ መንደሬ ወስጄ እስካረፈበት ድረስ ይመገብ ይለብስ ዘንድ አደረግኩ። ከከተማው በምትርቅ እዚያች መንደሬ ሳለ ይህ ኒቆዲሞስ ባረፈ ጊዜም ምዕመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። ትሑት ሉኪያኖስም ይህንን በሰማው ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እናገኛችኋለን? አልሁት። አባት ገማልያልም በኩርቱዳሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ ስሙ ትርጓሜ የተጋደሉ እግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔርን አመሰገንሁ። ጌታዬ ኢየሱስ ክርስቶስ ሆይ ይህ ራእይ ካንተ ዘንድ ነውን? አምንበት ዘንድ ስለ እነዚህ አገልጋዮችህ ቅዱሳን 2-3 ጊዜ ደጋግመህ አሳየኝ ስል ጸለይሁ። የእነዚህ ታላላቅ ቅዱሳን መገለጥን እስካውቅም ምግብንም ትቼ እጾም ጀመር። ይህንንም ራእይ ለማንም አልተናገርሁም። ዳግመኛም በሌላይቱ ዕለት ዓርብ በዚያችው ሰዓት ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ እኔ የነገርሁህን ለሊቀ ጳጳስ በዮሐንስ ትነግር ዘንድ መሄድን ስለምን ቸል አልህ አለኝ። እኔም አባቴ ጌታዬ ቸል አላልሁም። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየኝ ለመንሁት እንጂ ነገሩን በ2-3 ምስክሮች ይጸናልና። እነሆ አንተ 2ኛ ጊዜ ተገለጽክልኝ፣ 3ኛ መጥተህ ብትገለጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። 3ኛም ይሁን ብሎ መለሰልኝ። ይሄድ ዘንድም በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላ የምነግርህ አለ አለኝ። አባቴ በል ንገረኝ አልኩት። ቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልክ በሕሊና ታስባለህና አለኝ። እኔም አዎን አልኩት። እርሱም የእኛ ማረፊያ እንደሆነ አንተ በምታስባት አንዲት ቤት ውስጥ ጌታዬ የቅዱስ እስጢፋኖስ በስተ ምስራቅ፣ የኒቆዲሞስ በደቡባዊት ስፍራ አጠገቡ አለ። እኔና ልጄ ከኒቆዲሞስ አጠገብ ከደረባው ላይ አለን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን? አለኝ። አዎን አባቴ አልሁት። እርሱም ልብህን አንሳ እኔም አሳይሃለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየሁ። ከበስተቀኙም 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊል ውስጥም እንደ ደም የቀላና ጻዕዳ ጽጌረዳ፣ በብሩ አክሊል ውስጥም ጥዑም መዓዛ ሞልቶአል። በፊቴም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎቹንም በፊት ለፊቴ፣ አንዱን ብቻውን፣ ሁለቱንም እንደ መንታ እንደ ሰቅል አድርጎ አሳየኝ። እሊህን 2ቱን አክሊላት ታያለህን? አለኝ። እኔም አባቴ ሆይ ምንድነው? አልሁት። እርሱም እነዚህ 2 አክሊላት የቅዱሳን ነቢያት ማረፊያቸው ናቸው። የቀሩት ጽጌረዳዎች እነርሱ ናቸው። ሌላይቱ በቀኝ እንደምታየው እንዲሁ የቅዱስ እስጢፋኖስ ማረፊያዋ ታገኘዋለህ። ከእኛ ይልቅ እርሱ ብቻውን የከበረ ቀዳሜ ሰማዕት ነውና። ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅህ ስለምን በብር አክሊል ተመሰለ? አልኩት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ሙሉ የሽቱ ብልቃጥም
ደስ የሚያሰኝ መዓዛ አለውና አለኝ። የንዑድ ክቡር መስተጋድል ለጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ሰማያት ተከፍተውም የአብንና የወልድን የመንፈስ ቅዱስንም አኗኗር በቅዱሳት ዓይኖቹ ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተጋድሎውንና ሰማዕትነቱን የፈጸመ የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ከመከራ ሥጋና ከመከራ ነፍስ ትጠብቀን ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናሁቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ግንቦት 17ኛ ዕለት በዓለም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚሁ ዕለት አስቀድሞ ወደዚህ ደብር መጥቼ ነበር። ባለቤቴ ታሞም በአልጋ ላይ ውሎ አንድ ጎኑ ከሆነ በቀር አይተኛም፣ ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህን የታመመ ባለቤቴን ቀባው ዘንድም አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩ። ከተተከሉ ከዚህ የወሰድኩትን ጸበልም በፍጹም እምነት ቀባሁት። በቀባሁትም ጊዜ በባሌ ላይ ያደረ እርኩስ መንፈስ በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠልስ እንኳ ከግንዱ ተለይቶ አይረግፍምና የጠላት መዘባበቻ እንዳልሆን ወደ አጋዕዝተ ዓለም ቅድስት ሥላሴ አማልደን እያልኩኝ ጸልይ ጀመር። እንደዚህ ባለ ፍጹም ግብር ሳለሁም ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባልተቤቴን ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕለም ፊት ቆሞ እየጸለየ ከደስታውም ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስዕለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን አማላጅነቱ ፈጥኖ ደርሶልኝ የፈወሰው ወዳጄ ቀዳሜ ሰማዕት ቅዱስ እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ መጣሁ ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴትም በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈን አንድ ኅብስት 10 ላዳን ንጹሕ ስንዴ አንድ ፊቀን ወይንም ስለቷን በደስታ ያስገባች የነቢይ ሳሙኤል እናት ቅድስት ሐናን ትመስላለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥን ትመስላለች። ልቦናዋ የጸና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን ቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑን እንደተጠባበቀ ናህቡ በተባለች በዚች ቅድስት ደብርም ውስጥ ማየት የተሳነው አንካሳ ሰውነቱ የሰለለ ሆዱ ያበጠበት እጁ የደረቀበት ሌሎችም ብዙዎች ድውያን በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተኝተው ፈውሳቸውን ይጠባበቁ ነበር። እነዚህ ድውያን ሁላቸውም በዚች የታመነች ሴት ሕመምተኛ ባል ላይ በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ታምርና የፈውስ ድንቅ ሥራ ልቦናቸው ተጽናና። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየሀገሩ ዙረው ቃሉን የሰበኩና ታላላቅ ተጋድሎን የተጋደሉ የቅዱሳን አባቶቻችን ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለ።
መዳናቸውንም ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት 17 ቀን በዚች ቀን የሚከበሩትን ቅዱሳንን እናስባቸው። ይኸውም ከመጽሐፈ ስንክሳር ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁዳዊ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓጓዝ አንድ ክርስቲያን ጻድቅ ስሙ ፊላታውስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታውስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበበት። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላም አባ ፊላታውስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለኛ በተሰቀለው በጌታችን በኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስ እነዚህን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው? አባ ፊላታውስን ጠየቀው። እርሱም እንዲህ ብሎ መለሰለት። ክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። እዚያም ወራት አንድ ባለጠጋ አይሁዳዊ ነበር። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኩሴ ጋር ተገናኘ። እርሱም የተማረና እግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና መሥዋዕትን እንዲሰጠው ያንን መነኩሴ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኩሴ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኩሴው እግር በታች ሰግዶ አንተ ማን ነህ? ሃይማኖትስ ምንድን ነው? ብሎ ጠየቀው። እሱም ክርስቲያን እንደሆነ ነገረው። ደግሞም ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያን ትምህርተ ሥርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን የመነኩሴ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መመንኮስ ወይም መነኩሴ መሆን አይገባህም አለው። ኤጲፋንዮስም ሂዶ እህቱን አምጥቶ የክርስትና ጥምቀት አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆኑ ስሙ ሉኪያኖስ ወደ ተባለው መነኩሴ ገዳም ገባ። ዕድሜውም 16 ዓመት ነበር። ከዚህ በኋላ ታላቁን አባ ኢላሪዮስን ገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነበር። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስና ሕግና ሥርዓትን
ትምህርቱንም አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖናዎች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናብን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋትም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠባቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኤጲፋንዮስ በቆጵሮስ ሀገር ኤጲስቆጶስነት እንዲሾም ትንቢት ተነገረለት። ወደዚያም ሄዶ በታዘዘለት ቦታ በዛ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና አለው። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሂዶ መምህሩ ቅዱስ ኢላርዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኩሴ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይላል። እርሱን ያዝ፣ በእጁ ያለውን አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሦስተኛውም ቀን ኤጲስቆጶስነት ሾመው። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋንዮስ ልብ ደስ ለማሰኘት ሽቶ ለኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ለእርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገሥጻቸዋል፣ ይመክራቸውማል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጥራ ለእርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሠሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስንም እንዲመልስለት በሻ ጊዜ ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖች ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹም ይገልጽለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ፣ እንደ ዓይኑም ገለጸለት። የማዕዱንም ዕቃዎች ሸጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክያስ ንግሥት ጽፋ ወደ እርሱ በላከች ጊዜ ያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስ አልሰማቸውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨንቅ ነበር። የንግሥት ባሮች ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ
ይህንን አደረግ አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስላንተ ምንም ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ ዓለም በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ስብሐት ለእግዚአብሔር ለወላዲቱ ድንግል ለመስቀሉ ክብር። ይቆየን።